ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ሀሳብ የሚከበረው የዓለም አቀፍ የአካል ጉዳተኛ ቀንን ምክንያት በማድረግ የከተማ አስተዳደሩ ትምህርት ቢሮ ይህን መርሃ ግብር አዘጋጅቷል። የከተማ አስተዳደሩ የልዩ ፍላጎት ትምህርትን መሰረት በማድረግ በልዩ ትኩረት እየሰራበት ነው የሚገኘው። በተለይ ወደ 124 የሚጠጉ የድጋፍ መስጫ ማዕከላትን በማቋቋም እነዚህ ድጋፍ መስጫ ማዕከላት ላይ በግብዓት እንዲደራጁ የማድረግ እንዲሁም ደግሞ ተደጋጋሚ ስልጠናዎች እንዲሰጡ የማድረግና የሚሰጠው ትምህርት ውጤታማ እንዲሆን ከማድረግ ረገድ በልዩ ትኩረት እየሰራበት ነው የሚገኘው። በከተማ አስተዳደሩ በዚህ ዓመት ወደ 34117 የሚጠጉ የልዩ ፍላጎት ያላቸው ተማሪዎቻችን ትምህርታቸውን እየተከታተሉ ነው የሚገኙት። ይህን መርሃ ግብር አስመልክተው የእንኳን ደህና መጣችሁ መልእክት በማስከተል እንዲያቀርቡ የተከበሩ አቶ ሳምሶን መለሰ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ቢሮ ኃላፊም በክብር ሸኛቸው። ዶክተር ዘላለም ሙላቱ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ፣ የተከበራችሁ የማኔጅመንት አመራሮች፣ የተከበራችሁ የቢሮአችን ዳይሬክተሮች፣ ቡድን መሪዎችና ሰራተኞች እንዲሁም ጥሪ የተደረገላችሁ የትምህርት ቤት አመራሮች እንዲሁም ደግሞ ዛሬ ድጋፍ ለመቀበል የመጣችሁ የልዩ ፍላጎት ተማሪዎችና ወላጆች እንኳን ለአካል ጉዳተኛ ቀን እንኳን አደረሳችሁ፣ እንኳን አደረሰን ለማለት ፈልጋለሁ። የዛሬ የአካል ጉዳተኛ ቀን የሚከበረው በዓለም አቀፍ ደረጃ ለ34ኛ ጊዜ የሚከበር በዓል ነው። በሀገራችን ደግሞ ለ33ኛ ጊዜ የሚከበር ነው። ይሄ በዓል ስናከብር መሪ ቃል አለ። አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ቃል ይከበራል ማለት ነው። ይሄንን በዓል ታሳቢ አድርገን ሁለት ጉዳዮችን መሰረት አድርገናል እንደ ቢሮ። አንዱ ይሄንን በዓል አስመልክተን ለልዩ ፍላጎት ተማሪዎቻችን ድጋፍ የምናደርግበት አብሮናቸው እንዳለን በጋራ ከነሱ ጋር እንደምንሰራ እኛም ከጎናቸው እንደምንቆም ትምህርት ቢሮ በጣም በርካታ ስራዎችን እየሰራ ያለበት ሂደት ነው። አንዱ እሱን መሰረት አድርገን ዛሬ ግብዓት የምንለግስበት ቀን ነው። ሁለተኛ ደግሞ በዓሉን አስመልክቶ አጠቃላይ ከበዓሉ ጋር የተያያዙ ጉዳዮች ሁሉም የትምህርት ማህበረሰብ ግንዛቤ እንዲጨብጥ ይሄ በዓል ዳር 24 ሁል ጊዜ የሚከበረው። ስለዚህ ይህንን በዓል ታሳቢ በማድረግ ምንን አስመልክቶ ነው የሚል አጭር የሆነ ግንዛቤ ማስጨበጫ ሰነድ ይቀርባል። እሱም መሰረት ተደርጎ ውይይት ይደረጋል። እንደ ከተማችን የልዩ ፍላጎት ተማሪዎች ከ34,000 በላይ ተማሪዎች በሁሉም ትምህርት ተቋሞቻችን ውስጥ ይገኛሉ። እንዲሁም የሪሶርስ ማዕከላት ቅድም እንደተገለጸው ከ124 በላይ የሪሶርስ ማዕከላት አሉ። እነዚህን ድጋፍ በማድረግ ትምህርት ቢሮ ከፍተኛ በጀት በመመገብ ለተማሪዎች ልዩ ትኩረት በመስጠት እየሰራ ያለበት ሂደት ነው ያለው። የዛሬው ዕለት በተለይ አካል ጉዳተኛ ተማሪዎቻችንን የልዩ ፍላጎትና ልዩ ድጋፍ የሚያስፈልጉ ተማሪዎች በትምህርት ስርዓት ውስጥ የሚያልፉበት የትምህርትን ተደራሽነትና ፍትሃዊነትን በማረጋገጥ ሂደት ተማሪዎች ባሉበት በሚቀርባቸው አካባቢ ያካቶ ትምህርት በመጠቀም ካለባቸው አካል ጉዳት አንጻር ወደ ተሻለ ደረጃ መሄድ እንዲችሉ ልዩ ድጋፍ የምናደርግባቸው መርሃ ግብሮች ብዙ ናቸው ማለት ነው። ይሄ መርሃ ግብር ትምህርት ለአንድ ሀገር ማደግ ለግለሰብ ማደግም መለወጥም ትልቅ ምክንያት ስለሆነ ይህንን ደግሞ ለእነዚህ ተማሪዎቻችን ተደራሽ ማድረግ አስፈላጊ የሚሆኑ ድጋፎችን መስጠት ልዩ ድጋፍና ክትትል ስለሚያስፈልግም በቢሮ መዋቅር እስከ ታችኛው ድረስ መዋቅር ተዘርግቶለት ስራዎችን እየሰራ እንገኛለን ማለት ነው። ስለዚህ በቀጣይም የምናደርጋቸው ዋና ስራዎች ተማሪዎቻችን አካል ጉዳት ሳይበግራቸው መሰናክል ሳይሆን ግን ደግሞ በልዩ ትኩረት ቢደገፉ የተሻለ ደረጃ መድረስ እንደሚችሉ በብዙ ተሞክሮዎች ያየንበት ሁኔታ አለ ማለት ነው። ስለዚህ ቢሮአችን አንደኛ በመዋቅር እነሱን ልንደግፍበት የምንችልበት 124 የሪሶርስ ማዕከላቶች ተደራጅተዋል። እነዚህ ሪሶርስ ማዕከላት ሌሎችን ትምህርት ቤት ግብዓት በማቅረብ የተማሪዎችን የመማር ፍላጎት ሊያሳኩ የሚችሉ ትምህርታዊ ስርዓትን በመዘርጋት ሂደት ውስጥ ሚናቸው ከፍተኛ ነው ማለት ነው። ከዚህ ጎን ለጎን ደግሞ እንደዛሬው በግለሰብ ደረጃ በመንደግፈው ተማሪዎቻችን ልዩ ድጋፍ እንዲያገኙና በትምህርት ስርዓት ውስጥ አልፈው
ከማንኛውም አካል ጉዳት ከሌለባቸው ተማሪዎች እኩል ዳር መድረስ ህልማቸውን ማሳካት እንደሚችሉ በተለያዩ ጠንካራ ተማሪዎች ተሞክሮ የወሰንበት ስለሆነ ቢሮአችን አጠናክሮ በልዩ ትኩረት የሚሰራ ይሆናል ማለት ነው። ስለዚህ ዛሬ ድጋፍ የሚደረግላቸው አካላት፣ ሪሶርስ ማዕከላት ላይ ደግሞ ያላቸው አመራሮች በልዩ ትኩረት ተማሪዎቻችንን በማካተት ልዩ ድጋፍ በመስጠት ካለባቸው የአካል ጉዳት ወደ ኋላ እንዳይቀሩ በማድረግ ሂደት ውስጥ የቢሮውና የትምህርት አመራሩ ሚና ከፍተኛ በመሆኑ በዛሬው ዕለት በሚሰጠው ድጋፍ ጎን ለጎን ተቋማት፣ ክፍለ ከተሞችና ወረዳዎች ደግሞ የተለያየ ድጋፍ አጠናክራችሁ እንድትቀጥሉ በዚሁ አጋጣሚ ለማሳሰብም አደራ ለመስጠት እወዳለሁ። ዛሬ የሚደርስላችሁ ወይም ደግሞ የምናከፋፍለው የድጋፍ መስጫ መሳሪያዎችን ለታለመለት ዓላማ ለተማሪዎች መማር ብቃት ማደግ አገልግሎት እንዲውል ቤተሰቦችም ድጋፍ ሰጪ አካላትም ይህንን በልዩ ሁኔታ ተግባራዊ እንድታደርጉት አደራ ለማለት እወዳለሁ። የመጣሁበት ክፍል 5ኛ ቢ ነው። ድጋፍ በመሰጠቱ ትምህርት ቢሮ ማለት ነው። በጣም አመሰግናለሁ። አሁን በፊት የነበረኝ ችግር በጣም ዊልቸር ይቸግረኝ ነበረ። ብዙ ነገሮች ይቸግረኝ ነበር። አሁን እዚህ ጋር ትምህርት ቢሮ በመምጣቴ ይህንን ዊልቸር በማግኘቴ በጣም ደስ ብሎኛል። ስሜ ህይወት ባጫ ይባላል። የመጣሁበት ትምህርት ቤት አቢጃርስ ይባላል። ክፍሌ 6ኛ ኤ ክፍል ነው። ሰጠኝ ድጋፍ በጣም ደስ ብሎኛል። አመሰግናለሁ ትምህርት ቢሮ። ስሜ አቤኔዘር ሰለሞን ይባላል። የምማርበት ትምህርት ቤት ጌቹ ይባላል። ደስ ብሎኛል። ስሜ ሰለሞን ግርማ ይባላል። የአቤኔዘር ወላጅ አባት ነኝ። አቤኔዘር ያው የተደረገለት የዊልቸር ድጋፍ ትምህርቱ ላይ እንዳያስቸግረው እንደ ልብ እንዲማር ይረዳዋል። ከተማ አስተዳደሩም ያደረገልንን ድጋፍ ከልብ እናመሰግናለን። በዚሁ ቢቀጥል ትምህርት ቤቱ ላይ እየተደረገ ያለው ነገር ለሁሉም ነገር እግዚአብሔር ይስጥልን እንላለን።